ወደ ትምህርት ነው። እንደሚታወቀው ዛሬ የቅዱስ ሚካኤል ታላቁ በዓል ነው። በእውነት መልአኩ ቅዱስ ሚካኤል እኔንና እናንተን የሚጠብቀው ሁልጊዜ ፈጥኖ የሚደርሰው ሁልጊዜ ስንጠራው ለችግራችን የሚደርሰው ታላቅ ገናናው መልአክ አሁን በፊታችን በቤተ መቅደሱ አባቶቻችን ሲያገለግሉ ቆይተዋል። እናንተም ጸሎታችሁን ስታቀርቡ ቆይታችኋል። አሁን ደግሞ በፍጻሜ ለመድረስ ለተወሰነ ደቂቃ መረጋጋት ያስፈልጋል አይደለም? ለተወሰነ ጊዜ እንዳትሰቀቁ፣ እንዳትመረሩ ለተወሰነ ሰዓት ጠብቁ። ሰረፈ ቅዳሴው ነው። መጨረሻ ቅዳሴው ተጠናቆ አባቶቻችን ይቱ በሰላም ብለው ሲያዝዙ በሰላም ቤታችንን እንገባለን ማለት ነው። ከዚህ በመቀጠል የሚያስተምሩን እንግዲህ ብዙ ሊቃውንት ያሉ እንግዲህ የምታዩዋቸው እነሱም እግዚአብሔርን በደንብ ያገለግሉ የሰደዱ ናቸው። ለሊቀ-ኅሩያን አሉ። መምህራችን መምህር መጋቤ ሐዲስ ዜና ሥላሴ የገዳመ አስቄጥስ አንድነት ገዳም ዋና ስብከተ ወንጌል ኃላፊ ናቸው። እሳቸው ናቸው ያስተምሩት። ቀጥታ ወደ እሳቸው ቅዱስ አሐዱ አምላክ አሜን። ሰላይቱ ከዘጸለ ካህኔ ተሰናክል ተሳር የፋርስ ንጉሥ ሰናክል ገድለኛል፣ ያጠፋኛል ስለ እንዳይገድል እንዳያጠፋ ወደ እኔ የጸለይከው ጸሎትህን የለመንከው ልመናህን ሰምቻለሁ ተቀብያለሁ ያሉት በትንቢተ ኢሳይያስ በምዕራፍ 37 ላይ የምናገኘው እግዚአብሔራዊ ቃል ነው። ክቡር አባታችን መላከ ብርሃን ቅዱስ አባታችን ማርያም ደረሰ የገዳሙ አስተዳዳሪ ክቡር መላከ ብርሃን መምህር መላክሩን የደንቡ ስብከተ ወንጌል ሁላችሁም የተባሉ መምህራን ወንዶች በአውደ ምሕረት ያላችሁ በየስፍራችሁ በየማዕረጋችሁ ሊቃውንተ ቤተክርስቲያን ቤተክርስቲያኗን የምታስጌጡ እንድትሆን የምታደርጉ ቁረን የቤትን ተቆቁማችሁ ስርዓተ እግዚአብሔር ስታገለግሉ ያደራችሁ መምህራነ ቤተክርስቲያን ደቀ መዛሙርት ምዕመናን አባቶቻችን እናቶቻችን ወንዶችን ሴቶችን ወጣቱን ሕፃናትን ጭምር የገዳሙ ሰንበት ትምህርት ቤት ወጣቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ሰዓትን ሌሊቱን ባርኮ ቀድሶ ቸርነቱን አግኝቶ እዚህ ያደረሰን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያው ተነግሯል። በእግዚአብሔር መልካም ፈቃድ ምናልባት ያው ወቅቱ ክረምት ነው። ቅድም መምህራችን እንዳሉ እግዚአብሔር የራቀ ይመስልም እግዚአብሔር ፈጥኖ ደራሽ መሆኑን እየገለጸ ያው ዘመነ ክረምት ስለሆነ የክረምት ዘመን ደግሞ የሚዘንብበት የለበስነው ልብስ ሳይቀር በጭቃ የሚደወቅበት አጥበለ ወጣናው ጭቃ ነፍሴ የሚገባበት እንደምን ብንጠነቀቅ ተሰናጦም ቢሆን ከሌላ ሰውም ሆነ ከሌላ ተራናጅ ክፍል ከአይነታን ጭቃ የማንገባ መሆኑ ይታወቃል። ይኸውም የክረምት ድርሻ ነው። ክረምት መሆኑ የሚያውቀው በዚህ ነው።
በዚህ ሐምሌነቱን ይዞ ቀጥሏል። ከዚህ በፊት የዘገየ ቢመስልም ያው በጊዜው እንግዲህ የኋላውንም የፊቱንም በአንድነት የሚያደርስ የሚሰጥ ነው። እንግዲህ ክረፍት ጠዋት ማልቶ ቀድሞ ለተገኘው ከሰዓት ለተገኘው ማታ በ11ኛው ሰዓት ለተገኘው እግዚአብሔር አምላካችን ለሁሉም በረከቱን ስጦታውን እኩል እንደሚያድል ሁሉ ዘግይቶ የተዘራውንም ከዚህ ቀድሞ በደረቅ የተዘራውንም የበጋውንም የክረምቱንም ሰው የደከመበትን ፍሬ ሁሉ እግዚአብሔር አምላካችን ለጠዋት እንዲበቃ የሚያደርግ ቸር ደግ አምላክ መሆኑን ሁላችንም አንዘነጋም። ምንም ቢሆን ሰውን የሚያስቸግረው የሰው ስራ ነው እንጂ የፈጣሪ ስራ ከሆነ ሰው ነግሮት የምታልፈው እነገሌ ይጠቀማሉ፣ የምታልፈው ብታደርገው እነገሌ ይጎዳሉ ተብሎ የማይሰራ በራሱ በባህሪው ለሰው ልጅ ተፈጠረ ፍጥረት ሁሉ እንደየደርሳው ተገቢ የሚገባውን የሚያድል የሚሰጥ ያው በጊዜው ጊዜውን ወደኋላ ሳይል የሚያድል መሆኑን ሁላችንም እንድንገነዘብ ስራውን እየሰራልን መልካሙን ነገር እያደረገልን እያየነው ነው። እየተከተልን እየኖርን ነው፣ እያኖረን ነው። ስለዚህ ቸርነትና ምሕረቱን ያላረቀብን እያደረሰን አምላከ ቅዱስ ሚካኤል እግዚአብሔር ሁላችንም በቸርነቱ ይጠብቀን። ምናልባት ያው ጊዜ አለ፣ ዙሪያውንም ያው ሌላ ዳና አለ። እንግዲህ ምንም ይሁን ምን እኔ ድርሻዬን መወጣት ግዴታ ያለ ድርሻዬን መወጣት ስላለብን የዝናቡ ጊዜ ከቆመ መቀመጫ ካለ መቀመጥ ይቻላል። ደግሞ ያው ቁሞም በርትቶ ጉባኤውን ሰዓቱን አስፈጽማለሁ በረከተ እግዚአብሔር አገኛለሁ ያለው ያው እንደየአቅሙ መገልገል ነው፣ እንደየአቅሙ መስማት ነው፣ እንደየችሎታው ነው። እሱም እግዚአብሔር አያስገድድም። እያወቅነው ነው እያየነውም ስለሆነ ምናልባት ልንችል ነው ሁሉም የሚነገረው። እንድንችል ደግሞ እግዚአብሔርን ተጠየቅነው ችሎታን የሚሰጥ የሚያችል እሱ ነው። አሁን የምናየው የሁለት ሰዎች ትንሽ አጭር ታሪክ ነው። ብዙ ስለሆነ ታሪኩ ወደ ብዙ ታሪክ አንገባም። ምናልባት እሱን በዕለቱ ቅዱስ ሚካኤል ነው ወርኃ ባሉ የምታውቁት የደግ ታዛዥ መልአክ ምንጊዜም ቢሆን በወሩ ድርሳኑ ሲነበብ መጽሐፍ ቅዱስን ብሉይ ኪዳንን ሲገለጥ ቅዱስ ሚካኤል ረዳ፣ ቅዱስ ሚካኤል አዳነ፣ ቅዱስ ሚካኤል ፈጥኖ ደረሰ ሲባል ነው የምንሰማው የምናየው። ደግሞ መስማት ብቻ አይደለም፣ ደርሶልን አይተናል። መቼም ቅዱስ ሚካኤል ያልደረሰለት የለም። ያ ባይሆን ኖሮ እዚህ አንደርስም። ፈጥኖ ደራሹ መልአክ የሰውን ጭንቀቱን፣ የሰውን ችግሩን፣ የሰውን ድካሙን ሲያስወግድ፣ ሲከላከል፣ ሲረዳ፣ ሲያበረታ እናያለን። አሁንም በአጭር ሰዓት የምናየው ይህንኑ ነው። ዘመነ ክረምትን አስመልክቶ እንግዲህ ያው ቤተክርስቲያን እንደምታውቁት የምትመክርበት የምታስተምርበት የራሷ ድርሻ